ጋይስ ሶ አንዳንድ አዎ ቤዛ ዩ ቲንክ ሶ ማች ወይኔ ያለቀ ብስኩት ቁርጥ ጋብዣለሁ ብለሽኝ ነበር። ባይዘው ምን ነው ማለት ነው? የረሳው ልጅ መስሎት ነው? ጋብዛለሁ ማርያምን አንተ ማርያምን በይ መቼ እንገናኝ? በቃ ተነጋግረን እንገናኛለን። ችግር የለም። ፍሪ ስትሆን ስማ ልንገርህ ሞን እንዴት ነው ጥሬ ስጋ የሚወደው? እኔ ጥሬ ስጋ እኮ አልወድም። በጣም ነው የሚበላው ሞን ጋይስ ታውቂያለሽ አይደል? ሳይድ ኢፌክት እንዳለው ጥሬ ስጋ ቶሎ ያስረጃል። ማርያምን ያስረጃል ቶሎ ቡርጫም ያደርጋል። ጽዮን ናት ባይዘው ያስለመደችኝ። አልወድም ነበር ማለት አልወድም ነበር። በቃ ጽዮን ነች ያስለመደችኝ። እኔ ጥሬ ስጋ እንዴት ጥሬውን እበላለሁ ምናምን ነበር የምለው። እንዴ ባለፈው ጥሬ ልጋብዝ ያልሽኝ ታዲያ ምንድን ነው? ጽዮን ናት ያስለመደችኝ። አሁንማ በላለሁ። በጣም ነው የምወደው። ግን ተይ ቦርጫም ያደርጋል። ይቅርብሽ። እኔ ስፖርተኛ ስለሆንኩ አልመገብም እንደዚህ ጥሬ ምናምን ስብ በጣም አትክልት ጋብዛለሁ በቃ። አይ ችግር ከስንት አንዴ እኮ ችግር የለም። ግን እንደዚህ ሆቢ አላረኩትም። እኔ በየቀኑ አልበላም። ኧረ እኔም በየቀኑ ጥሬ አልበላም። በኢየሱስ ስም እንዴ! እኔም ከስንት አንዴ ነው የምበላው። አንተ ሲክስ ፓክ ሳርግባት እያለኝ ነው። ሲክስ ፓክ ላወጣው ነው። እስኪ ተይ የሆነት ቦይፍሬንድሽ ካየው ይደብረዋል። ማለት ኦቨር ሪያክት ልታደርጊ ትችላለሽ። እኔማ ቦይፍሬንድ የለኝም። እግዚአብሔር እኔ ግን በጣም ወዳት ሚስታለች። ይገርማል። እኔ ግን አሁን ፍቅር ይዘኛል አይደል? ወደፊት ግን ከባሌ ይዘኛል ማለት ሲሆን ትክክለኛ ፍቅር ይዞሽ ያውቃል ማለት ምግብ አልበላ አልጠጣ ብሎሽ ያውቃል በአንድ ሰው ምክንያት? እንዴ እሱ እኮ እንዴ ለምዶ ዋርኒንግ ሰጠኝ። እሱ ውሸት እኮ ነው። ውሸት ነው ማለት ምግብ እንዴ ነው የማይበላል ፍቅር ይዞ ያማል እንዴ? ሴቶች ግን ትክክለኛ ፍቅር ይዟቸው ያውቃል? አይ ማርያምን የምር የምታስበው ሰልፊሾች ናቸው። እኔ ግን ገና ፍቅር የሚይዘኝን ሰው ፈጣሪ እያመጣው ነው ወደ ህይወቴ ወይ ምናምን ይሆናል ወይ አልመጣም ወደ ህይወቴ ይሆናል እንጂ ግን እንትን ይሄ ምንድን ነው እንዴ? ቆይ ፍቅር ከያዘ አንተ ምግብ አትበላም ምናምን ነው? እንደዛ እኮ አይደለም ፍቅር ሲይዝ ነው። ጥርግ አድርጌ ነው የምበላው፣ ግን ብዙ የማይበሉ ወንዶች አሉ። እኔ አልጃለሁ ምግብ ሳልበላችሁ ወጅተን ፍቅር ያዘኝ ብዬ ሲጀምር በላለኝ እንደዚህ አይደለም። ፍቅር ከያዘኝ በኋላ ራሱ እኔ ፍቅር የሚይዘኝ ትሪት ከሚያደርገኝ ሰው ስለሆነ ምግብ ከሚለኝ ድረስ አይጠብቅም። ምን አይነት ትሪትመንት ነው የምትፈልጊው? እኔ እንጃ አላውቅም። ብዙ ሁሉንም ነገር በቃ ሁሉንም ትሪት የሚደረግባቸው ነገሮች እንዳለ ነው የምፈልገው። ለምሳሌ በቃ ጠዋት ቴክስት ፓራግራፍ ቢጽፍልሽ ደስ ይልሻል? አልፈልግም። ጠዋት ቴክስት ምን ላድርገው? ጠዋት በጣም የሚያምር አበባ ከቆንጆ መልእክት ጋር ቤቴ በር ላይ ቁጭ ማለት አለ። ከዛ በምላሹ አንቺ ቴንክ ዩ እለዋለሁ። ማነው እንደዚህ የሚያደርገው? እንዳለ መልካም እግዚአብሔርን አለ። ኦኬ ለራሳቸው ክብር የላቸውም ማለት ነው። ምን ማለት ነው? ሴትን ልጅ ማክበር ውርደት የሚመስል ወንድ አይደለም። አሁን ለእኔ አበባ ከሰጠኝ ፓራግራፍ የሚጽፍልኝ ነው እንዳላከብር ማለት ነው። ሆነ ማለት ጠዋት ጉድ ሞርኒንግ ቆይ አይ ሳይሆን ጽፍልሽን ወንድ አላከብርም ካልሽ እንዴት ነው? ሴት ልጅ እንዴት ነው አንቺ? ወይኔ ጉዴ! እኔ እኮ እንደሱ ለማለት አይደለም፣ እንደዛ ለማለት አይደለም። ስሙኝ። አይ ደስ የሚለኝ ማለት አሁን ይሄ ምኞቴ ነው እየነገርኳቸው ያለሁት እንጂ አላከብርም እኔ እንደዚህ ምናምን አላልኩም። ግን እንደዛ ኢማጂን እኔ አሁን ሚስት አለችኝ ግን ኢማጂን እኔ አንቺ ሪሌሽንሺፕ ውስጥ ገባ ነበር እንዴት ትሪት ማድረግሽ ይመስልሻል? ዝም ብለሽ ከኔ ፐርሰናሊቲ ስታይ ሚስት እያለህ ነው ከኔ ጋር ሪሌሽንሺፕ ውስጥ የምትገባው? ሚስት አለኝ አሁን ግን ኢንኬዝ ድንገት ገብተናል ብለሽ አስቢ። እንትን ኤግዛምፕል ነው። ኦኬ ከዛስ እንዴት ትሪት ማድረግሽ ይመስልሻል? ከኔ ፐርሰናሊቲ ስታይ እኔ ከአንተ ፐርሰናሊቲ ሳስበው ካርግልኝና ፍቅር ሚዘኝ አይመስለኝም። ጎመን አልሰጥሽም እንኳን አበባ
አይ ይጠበቃል ካንተ ለዛ ችግር የለም። በኢየሱስ በጣም እኔ ለዚህ ነው ጌመር ሴቶች ዴታ አታርጉ ምለው። እንደዚህ ኢንፍሉዌንሰር ሴቶች ኢጓቸው እዚህ ጋር እመቤቴን እዚህ ጋር በቃ ኢጎ አይደለም ራስን መውደድ ነው ማለት ለራሴ የምመኘው ነገር ነው። ይሄ ገባ ይሄ ለራሴ ቢሆን ደስ የሚለኝ ነገር ነው እንጂ ሰው ንቀት ነው አይደለም። ኦኬ እሺ አንድ ሰው ጧት ቸኮላትና አበባ ማያመጣልሽ ካልቻለ ከወደድኩት አልቻለም ነው ኖርማል ነው። ኖርማል አይደለም ጥለሽው ትይያለሽ። እንደውም ከነገሽ አበባውን የሚልከውን አበባ አልበላው ገባ ትሪት ለማድረግ ደስ እንዲለኝ እኮ ነው ያንን የሚያደርገው አይደል እንዴ? ኦኬ እሺ ኢንቦክስ ላይ እንደዚህ አይነት ወንዶች ለምን እንዴት አታረጋቸው? እኔ እንጃ አሁን እኔ ሪሌሽንሺፕ መጀመርበት ታይም ላይ አይደለም። ብዙ ማድረግ ያለብኝ ነገር አለ ላይፍ ነው። ትራንስሌሽን ደህና ሳቢ ያለው ወንድ እየጠበቅኩ ነው። ይሄ ነው ትርጉሙ። ሬዲ ያደረገውን ካላችሁ በቃ ይሄ ነው። እኔ ማለት ነው አንድ ነገር ልንገርህ። እኔ ስለ ራሴ አንድ ነገር ልንገርህ። ገና 18 ዓመቴ ነው። ስማኝ ለራሴ ምንም ነገር አሁን ላይ ማድረግ የምችል ጎበዝ ሴት ነው። ይሄንን በቃ ደስ እያለኝ በኩራት ነው የምነግርህ። ቢኮዝ የነበርኩበትን ስለማቅ ማለት ነው ገባህ? ከማንም ሰው ምንም ነገር አልጠብቅም። እና ደግሞ አስጨርሰኝ እና ደግሞ ቤተሰቦቼ ሲያሳድጉኝ እኔ ምንም ነገር እንዳይጎልብኝ አድርገው ስላሳደጉኝ እውነቱን እኔ ነገራቸዋለሁ ከዚህ በፊት ኢንተርቪው ላይ ምንም ነገር ሳይጎልብኝ ነው ያደግኩት። ለዛ ብር የሚያጓጓኝ ሰው አይደለም። ለምን ላይቭ ትጮሻለሽ? ጌም ትጮሻለሽ? ለምን ላይቭ ጌም ትጮሻለሽ? ስራዬ ነዋ። እየሰራሁ እኮ ነው። ገባህ? አየሽ፣ ኮንትራዲክት አደረግሽው። እየሰራሁ ነው። ስማ ልንገርህ። ኖ ስለኔ ሚስት ልንገርሽ። አትንገረኝ። አስጨርሰኝ። እሺ አውሪ። ስማ አሁን እኔ አብሮኝ የተማሩ ልጆች አሉ። ገባህ? ከቤተሰብ ጋር ያሉ ትምህርት ምናምን ወይኔ ተመርቄ ብያለሁ። በጣም ብዙ ነገር የሚያሳስባቸው ስራ አሰሪኝ የሚሉ እንደኔ መስራት የሚፈልጉ ብዙ ጓደኞች አሉ። እግዚአብሔርን ነው የምልህ ሲሆን እኔ ስላንቺ ነው የማወራው እኮ ልነግርህ ነው አሉኝ። እና አሁን ላይ እኔ እዚህ ጋር ያመጣኝ ቲክቶክ ነው ማለት ኖርማል ፌመስም አልነበርኩም ምንም አልነበርኩም። ይሄኛው አፕሊኬሽን ነው ገባህ? ስራ የሚያስጀምረኝ ለራሴም አሁን ምንም ነገር ማድረግ እንድችል ያደረገኝ እሱ ነው ገባህ? ቢኮዝ ለምንድን ነው የምትተው? ለምንድን ነው የማልሰራው? ይሄ እኮ ነው ስራዬ። አሰሪኝ። ለምንድን ነው የማታሰሪኝ? ለምንድን ነው የምትፈሪኝ? ቤተሰብ ከሰው እንዳልጠብቅ አድርጎ ነው ያሳደገኛል። ለምንድን ነው ላይቭ ጌመር እዚህ ጋር እየጠበቅሽ ነው? ወይም ከሰው እየጠበቅኩ አይደለም። ይሄ ማለት ነው የሞት አስተሳሰብ ነው እና አውጥተህ ጣለው፣ ከጭንቅላት አውጥተህ ጣለው። ይሄ ፕላትፎርም ነው። እኔን ጋይስ ንጋት ይሄ ፕላትፎርም ነው። እኔን ሰው ያደረገኝ ገባችሁ? ለምን ተዋለው? በጣም ብዙ ሰው አለ መስራት ሲሆና እራስሽ እኮ ነሽ። ከቤተሰብ ገንዘብ አልጠብቅ። ቆይ ስሜት ያት ተረጋጊ። ከቤተሰብ ገንዘብ አለ ቤተሰብ ሲያሳድገኝ ከሰው ገንዘብ እንዳልጠብቅ አድርጎን ያሳደገኝ አልሽ። እዚህ ጋር ግን ላይቭ ጌመር ነሽ። ገብቶሻል? ስማኝ እኔ እኮ ማለት ነው ይኸውልህ ይሄ ፕላትፎርም ላይ ገንዘብ ስጡኝ እያልኩ እየጠበቅኩ አይደለም። የሚወዱኝ አድናቂዎቼ ናቸው ፑሽ የሚያደርጉኝ። ለገዳም ማዋጫ ለቤተክርስቲያን ማሰባሰቢያ ነው ማለት ነው። አላንስም፣ ጎበዝ ሴት ነኝ። አሁንም ደግሜ የምነግርህ በጣም ጎበዝ ሴት። ኦኬ፣ ስለዚህ ለቤተክርስቲያን ማሰባሰቢያ ነው ማለት ነው የሚሰጡሽ ገንዘብ አይደለም፣ ለራሴ ነው እየሰራው ነው እያልኩ ነው። ይሄንን እዚህ ሰዓት እዚህ ስልክ ላይ ቁጭ ብዬ እኮ ሪንግ ላይት አይኔ ላይ ገባህ እየበራብኝ፣ ችግር እኮ የለውም አይኔ ላይ እየበራብኝ ታይሜን እየጮኩ ሰርቼ ነው የማመጣው። ገባህ? ስለ ጮሽ እኮ ትክክል ነሽ ማለት እኮ አይደለም የኔ እናት። አንድ ጊዜ ስሚ፣ እኔም እየሰራው ነው የምልህ እየሰራው ነው እንጂ ኢዚ መኒማ ማለት አንድ ነገር ልንገርህ፣ ኢዚ መኒ ማለትማ ሆና ጮሽ ማለት እኔና ራስ ወራልሽ ማለት ትክክል ነሽ ማለት አይደለም። ኢዚ መኒ ማለት ምን መሰላችሁ ጋይስ? እንትን ማለት ኦኬ ጋይስ ሚዩት ተደርጌያለሁ። ፊዮናውን ስለ ጮኸች እኔን ኢንተረፕት ስላደረገች ልክ የሆነች እየመሰላት ነው። አንድ ነገር አወራች እዚህ ጋር ደግሞ ኮምፕሊትሊ ኮንትራዲክት የሚያደርግ ነገር አወራች። ቤተሰቤ ከሰው ገንዘብ እንዳልጠብቅ አድርጎ ነው ያሳደገኝ። ጌመር እኮ መሆኗ ችግር እኮ የለውም። እኔም ጌመር ነኝ፣ ለማኝ ነኝ አይደለንም። አንዳንድ አበባ ጠብቃለሁ፣ እዚህ ኮይን እጠይቃለሁ ከእናንተ። ግን አትሊስት ቤተሰቤ እንደዚህ ከሰው እንዳልጠብቅ አድርጎኛል ምናምን ብዬ አላወራም። ይኸው ሃንድል ማድረግ አልቻልኩም። ሎጂክ ኢትስ ኦኬ። እሺ በቃ እሺ ፊዮና ስሜታ ያቱኝ በቃ እሺ። ደህና ደህና